ኤፋ በሩቲ ውሳኔ ተስማማ። ለምን የሄደው ቤተሰብ ጋር ነው አይደል? አብርሃም እንግዲህ እህትክና ወንድሜ የጤናው ሁኔታ ታስቧቸው ከሩታም ካንተም ለይተውት እንግዲህ ለሁለት ቀን ለሶስት ቀን ቢሆን ተመልክተውታል። ትንሽ ለውጥ ያመጣ መስሏቸዋል ለነሱ፣ ግን ደግሞ ያማላስደሰታቸውም አሁን ላይ ሩታ ጋር ሲሆን ሄርሜላ ትናደዳለች፣ ሄርሜላ ጋር ሲሆን ሩታ ትናደዳለች አይነት ነገር ነው እንግዲህ እነሱም ባንደበታቸው ሲሉ የነበረውና ከዚህ ሁሉ ጭቅጭቅና ከዚህ ሁሉ ንትርክ አብርሃም ቤተሰብ ጋር መሆን እንዳለበት እንግዲህ ወስነው ወደ ቤተሰብ ጋር አቅንቷል። በዛ ማሳብ እንግዲህ ኤፍሬም አልተስማማም። እኔ ብዙ ነገሮችን እያስተካከልኩኝ ብዙ ዋጋ እየከፈልኩኝ ነገሮችን መንገድ እያስያዝኩኝ እንዴት አንቺ አብርሃም ፈቅደሽ ትልኪዋለሽ? ሲጀመር ምን ሆኖ ነው ወደ ቤተሰብ ጋር የሚሄደው? ጭራሽ እዛ ሄዶ ለነሱ ችግር ነው የሚሆንባቸው። ትክክለኛ ውሳኔ አይደለም የሚወሰንሽው። ለምንስ አላማከርሽኝም? ለምንስ ፈቀድሽለት? እያለ ይገኛል ኤፍሬም። ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። የሩታ ውሳኔ እንግዲህ ሁላችንንም ያስማማናል። መሄድ ያለባቸው ገብቷችኋል አይደለ? ሄደውም ሊፈጥሩ የሚችሉት ነገር ምንድነው? ሌላ ጸብና ሌላ ችግር ነው። እርግጠኛ ነኝ ያው ወደ ቡታጅራ ይዘውት ሲሄዱ መቼም ቡዜ ትኖራለች አብራው። ያው ደግሞም እንደዛም ነበረ ቪዲዮ ላይ ያየነው አብራው እንደምትሄድ ሁለት ሻንጣ እንዳዘጋጀች፣ አንዱ ሻንጣ የሱ አንዱ ሻንጣ የሱ እንደሆነ። ስለዚህ አሁንም ቢሄዱ ሌላ ችግር የሚፈጠረው ለዛም ነው። ሩታ ያንን ነገር ስለምታውቅና አስቀድማ ሊሆን የሚችለውን ነገር ብዙ ጊዜ ስለምታውቅ ነው ለነገሮች ቅድሚያ አይ ይሆናል አይሆንም የምትለው። ገብቷችኋል አይደለ? ኤፋም ያው እኔ ብዙ ጊዜ በአንቺ ሀሳብ እስማማለሁ፣ አንቺ አርግ የምትይኝን ነገር አድርጋለሁ። ግን ደግሞ አሁን ላይ እኔ የምልሽን ነገር ለምንድን ነው የማትስማሚው? ለምንድን ነው የማንሄደው? ሄደን ለምንድን ነው አብርሃምን የማናመጣው? ታውቂያለሽ እነሱ የሚፈልጉት ከአንቺ ጋር እንዲሆን ሳይሆን ከሄርሜላ ጋር እንዲሆን ነው የሚፈልጉት። ለዛም ነው ከአይናችን ስር እያሻሹትና እያራቁት ያሉት እያለ ነው። በነገራችን ላይ ኤፍሬም ወንድምክ ብዙ ነገሮችን ማድረግ ይችላል ራሱ። ግን ደግሞ ይሄን ነገር ስለተመቸው ይሄ ነገር በቃ ላይ ስላስደሰተው ነው ከሄርሜላ ጋር መሆን ይፈልጋል፣ ከሩታ ጋር መሆን ይፈልጋል። አንተ ራስህ በጣም ማለት እንዴት እንደሆነ አላውቅም። ማለት ብዙ ነገሮችን ያው ከካሜራ ጀርባም ቢሆን ብዙ ነገሮች እናንተ ትግባባላችሁ፣ ታውቃላችሁ። አሁን ዛሬ በጣም ተናዳል፣ ስሜታዊ ሆነሃል፣ ለማልቀስም እየሞከርክ ነበር። ብዙ ነገሮችን እያየው ነበር በአንተ ላይ ማለት ነው። እና የእውነት አብርሃም በውሳኔው መጽናት አቅቶት ነው እንዴ? በጣም የሆነ ግራ የሚያጋቡ ነገሮች እኮ ናቸው አሁን ላይ እየሆኑ ያሉት። የእውነት ነው የምላችሁ። ያው ቡዜም አሁን ላይ የወንድሜ የጤና ሁኔታ ነው የሚያስጨንቀኝም የሚያሳስበኝም ብላ እንግዲህ ሩታንም የነገረቻት ነበር። ከአንቺ ጋር ወይ ከእሷ ጋር መሆን አይደለም የኔ ችግር፣ ወንድሜ ጤነኛ ከሆነ በኋላ በራሱ ሰዓት መወሰን ያለበትን ይወስናል። አብርሃም ከኔ ጋር ሆኖ በጣም ጤነኛ ነው፣ እናንተ ናችሁ ጤነኛ አይደለም እያላችሁ እየተናገራችሁ ያላችሁት። ቆይ አብርሃም አንቺ ስታውቂው እንደዚህ ነበር። በጣም ጭቅጭቅ ነው ነገራችን ላይ ሲገናኙ። ያው በጣም ጭቅጭቅ ደግሞ በስቷል ታውቃላችሁ። በሰሞኑ ቪዲዮዎች ላይ በጣም ጭቅጭቅ ነው ቡዜና ሩቲ ሲገናኙ ማለት ነው። እና ያው ብዙዎቻችንም ተስማምተናል። በእርግጥ ቤተሰብ ጋር የሚሄዱ የሚያስደስት ነገር ነው። ግን ደግሞ ቤተሰብ ጋርም ሄዶ ማለት የሚስተካከል ነገር አለው ወይ ነው አሁን ዋናው ነገር። ደግሞ ቤተሰብ ጋርም ሄዶ ነገሮች ይስተካከላሉ ወይ፣ ነገሮች መንገዳቸውን ይዛሉ ወይ? አሁንም እዛ ሄዶ ወይ ሩታን አልፈልግም ወደ ሄርሜላ ነው ደግሞ ቢል ደግሞ ሌላ ነገር አድርጋበት ነው የሚባለው። ስለዚህ ውስብስብ ያለ ነገር ነው። ከዚህ ሁሉ አብርሃም የውሳኔ ሰው ሆነ ነገሮችን አንተነ መንገድ ማስያዝ ያለብህ። የእውነት ነው የምላችሁ። የእውነት ግን እንደ ሩታ አይነት ሴት ግን አታገኝም። እውነት ለመናገር የእውነት ነው የምላችሁ። ብዙዎቻችሁ አሁን ላይ በሩታ በጣም ብዙ ትፈርዳላችሁ፣ ብዙ ነገሮችን ትሏታላችሁ ኮሜንት ላይ። አንዳንድ ጊዜ ነግበኔ የሚባልና እኛስ ብንሆን በእሷ ቦታ የሚሉ ነገር ማሰብ አለብን። እቺ እንስት በጣም ብዙ ነገሮችን ብዙ ቻሌንጆችን ያሳለፈች ሌላ ሴት ብትሆን በሯን ዘግታ ትቀር ነበር። ግን እሷ ጀግናና ጠንካራ ስለሆነች የማትበገር ስለሆነች የሴት ልክ ስለሆነች እንደገናም ደግሞ በቃ አስተዋይ ሴት የለም ልባም ሴት የምትባል አይነት ሴት ስለሆነች ነገሮችን መወጣት ባለባትና ማድረግ ባለባት ነገሮችን አልፋለች። ዛሬ ላይ ግን እያንዳንዱ ነገር ዝም ብላ አታልፍም። ትላንትና እርጉዝ ነበረች፣ ትላንትና 2 ነፍስ ነበረች፣ ትላንትና
ብዙ ነገሮች ለማድረግ አቅም አልነበራትም ለሁለት ነፍሶች። ዛሬ ላይ ግን ነገሮችን የማስተካከል አቅም አላት። ገብቷቸዋል አይደለ? እቺ እንስት ባሏን ወደ ራሷ ለመመለስ ነው እንጂ እየጣረች ያለችው ሌላ ወንድን ቺት እያደረገች ወይ ደግሞ ሌላ ወንድን የራሷ ለማድረግ እያማለለች አይደለም። ገብቷቸዋል አይደለ? ግን ደግሞ ምንድነው እናንተ የምትወዝ በቃ አልፈልጋትም ነው አሁን የእናንተ የተወሰናችሁ ሰዎች ሀሳብ። ሩታን አይፈልጋትም፣ ከሄርሜላ ጋር ነው መሆን የሚፈልገው። ታዲያ ከሄርሜላ ጋር እኮ መሆን ከፈለገ መወሰን ነው ውዶቼ። ወስኖ ግዴታ እኮ የለበትም ማለት በግዴታ የሚሆነው ፍቅር የለም። በነገራችን ላይ አንዳንድ ጊዜ ልቡን የሸፈተ ሰው አስራችሁ በግድ ከእናንተ ጋር ብታኖሩት ምን ያደርግላችኋል? በድን ሰው ልቡ እናንተ ጋር ከሌለን ምን አካሉ እናንተ ጋር ምን ያደርጋል? ስለዚህ ይሄን ነገር እሷም ሳታቀርታ ወይ ደግሞ ሳታገናዝብ ቀርታ አይደለም። ግን ደግሞ እሱም ተጸጽቶ እኮ በይቅርታ እንዲሁም በዝምታም ብዙ ነገሮችን ሲያደርግ ነበረ። በማል ደግሞ ይሄ ነገር ተፈጠረ። እኔ እንጃ። እኔ ሁሌ እላችኋለሁ አብርሃም የውሳኔ ሰው ለመሆኑ እንዳቃት ካላቅም የእውነት እየሄድክባቸው ያሉት ነገሮች ነገሩ ያገማ የሚያስከፍሉ ናቸው። ሩቴም ደግሞ አንቺ ጀግና ነሽ፣ ብርቱ ነሽ፣ ልባም ሴት ነሽ። አንቺ በነገራችን ላይ አንድ ሆነሽ በቃ አንድ ሆነሽ በቃ ሺዎችን መቆጣጠር የምትችይ ጀግና እንስት ነሽ። እውነት ነው የምላችሁ። እስኪ አስባችሁታል? በጣም የሰው ፍቅር ያላት ልጅ ብትሆን ሩታ ናት። ሚዲያው ላይ ካያችሁ ብዙ ሰዎች ለመጣል ሞክረዋል፣ ብዙ ሰዎች ይነቅፏታል፣ ብዙ ነገር ትባላለች። ግን ቃል አይደለ እግዚአብሔር የሚሰጣችሁ ሞገስ፣ እግዚአብሔር የሚሰጣችሁ ክብር ማንም አይነጥቅባችሁም። ሰው ሊነጥቃችሁ አይችልም። እና አሁንም እግዚአብሔር አምላክ ጸጋውና ሞገሱን ያብዛልሽ። የእውነት ነገሮች ተስተካክለው ሰላም ተፈጥሮ ብዙዎቻችን ማየት እንፈልጋለን። ግን ደግሞ ሰላም የማይፈጠሩ ነገሮች መንገዳቸውን የማይዙ ከሆነ ደግሞ አንቺ ጎበዝ ነሽ፣ ጠንካራ ሴት ነሽ፣ የራስሽን ላይፍ መኖር ትችያለሽ፣ ብዙ ነገሮች ማድረግ ትችያለሽ፣ ብዙ ስራ መስራት ትችያለሽ። በጣም ጎበዝ ተዋናይ ነሽ፣ ኮንፊደንስ አለሽ። በቃ ምን ይፈልጋል? አንድ ሴት ልጅ ኮንፊደንስ ካላት በቂ ነው። ማንኛውም ሴት በራሷ የምትተማመን ጀግና ሴት ከሆነች በቂ ነው። ገብቷችኋል አይደለ? እንግዲህ እየውም በነገራችን ላይ ዛሬ በሩታ ቤት ተገኝቷል። በነገራችን ላይ ይሄ በጣም ነው እኔ የማከብረው። የሩታ በቃ መከተዋ ነው እውነት። አንዳንድ ጓደኛ ይኖራችሁ እንዲህ የሚያስከብራችሁ ስለ እናንተ በኩራት የሚናገር ብዙ ጊዜ እኔ ላይቭ ስትሪም ላይ አየዋለሁ። ስለ ሩታ ሲጠይቅ በኩራት ነው የሚናገረው። ሰላም ልላችኋለሁ ብዙ ነገሮችን ሲል ሰማዋለሁ። እና ግን አሉ ደግሞ እህት ነኝ ገረመኔ ብለው ደግሞ ልክ እንደ ሜሪ አይነቷ ላይቭ ላይ እንኳን ገብተው የሩታ እህቶች አንዳንድ ሀሳቦችን ሲያቀርቡ ደግሞ መጡብኝ ትላለች። እና የእውነት ግን አንዳንዴ የሰዎች ባህሪ በጣም ከባድ ነው። በቃ አንዳንድ ሰው እናንተ ለጥቅም የሚፈልጋችሁ ሰው ብቻ አለ። ያው ወዳጅ ጠላት አይደለም። በነገራችን ላይ ወዳጅ ነው ጠላት ሲባል እኔ ድሮ ምን ለማለት ነው ይሄ ሰው እንደዚህ የሚለው ነበርና አንዳንዴ ለካ የሆነ ሲደርስባችሁ ስታዩት እውነት ነው። በዙሪያችሁ ያለው ወዳጃችሁ ነው ጠላት የሚሆናችሁ። እና ለማንኛውም የኔ ምርጥ ተወዳጅ ቤተሰቦች ሀሳብና አስተያየታችሁ ኮሜንት ላይ አስቀምጡልኝ። እኔ በሩታ ውሳኔ እንዳልኳችሁ መግቢያ ላይ በጣም እስማማለሁ። ወደ ቡታጅራ መሄድም ማቅናትም የለባቸውም። አይደለም ሳምንት ከሳምንትም በላይ ቢቆይ መሄድ የለባቸውም። ሩታ ትናንትና ብላለች። አብርሃም ቡታጅራም ቢሆን እያንዳንዱ ነገር እኔ ማወቅ እችላለሁኝ ብላለች። እንግዲህ ያው እውነት ነው መቼም ጋሼንም አብዬንም ደውለሽ ማናገር የአብርሃምን ሁኔታ መጠየቅ ትችያለሽ። እንዲሁም ደግሞ አለ አይደለ አብርሃምንም በስልክ ማውራት ትችያለሽ። ያው ስልኩ ሰሞኑን ይዘጓል ይከፍቷል አይነት ነገር ስለሆነ ነው እንጂ ያው የእሱን የጤና ሁኔታ ማወቅ ይቻላል። ኤፋም ደግሞ ተረጋጋ። ብዙ ጊዜ በመቸኮል ነገሮችን ማበላሸት እንጂ ለነገሮች መፍትሄ መፍጠር አይቻልም። የሩታን ሀሳብ አዳምጥ፣ እሷ የምትልክን ነገር አዳምጣት። አዎ ብዙ ዋጋ እየከፈልክና ብዙ ስቴፖችን እየተራመድክ ያለው ሁለቱን አንድ ላይ ለማድረግ ልጃችሁን በጋር እንዳይሳድጉ ሰላም እንዲፈጥሩ ነው አይደለ? ግን ደግሞ ያም የሚሆነው አሁን ላንተ እዛ ብትል ሌላ ችግርና ሌላ ብጥብጥ ነው የሚፈጠረው። ያ ነገር ደግሞ እንዳይሆን እሱ ያለችክን ነገር አዳምጥ። እሱ ግን ምንድነው እያለ ያለው እኔ ምንም የሚመጣ ነገር የለም፣ ለእኔ ቤተሰቦቿ ናቸው፣ ተጣልተን አንጣላም ማየት ነገር ነው የእሱ ሀሳብ። ሄጄ አብርሃም ማምጣት አለብኝ። አብርሃም እዚህ ቤትና ከአንቺ ጋርና ከልጁ ጋር ማሳለፍ ያለበት ያው የእህቱንም ያሰበችውን እቅዷን አላማዋን ስለሚያውቅ ይመስለኛል። ያው እንግዲህ ሰሞኑን በምንመለከታቸው ቪዲዮ ላይ
ቡዜና ሄርሜላ ያላቸው ቅርብርብነት ሄርሜላም እያሳየች ያለችው አክት የሆነ የተለየ ነው። ቤተሰብ በተለይ ለቤተሰቦቹ ክብር እንዳላት የምታሳይበት ሞመንቶች አሉ። ከነሱ ጋር የምታወራባቸው እነዚህ ማለት የተረጋጋ ስለሆነ ከነሱ ጋር የምታወራበት ሞመንት ምናምን ነገር የሆነ እሷን ይሆናል አይደለ የተቀባይነት ስሜትን እያሳያት ነው ለእሷም የመሰላት ያለው። ለማንኛውም ወሳኙ አብርሃም ነው ከማጋ መሆን እንዳለበት የሚያውቀውና በነገራችን ላይ ቤተሰብ የእናንተን ህይወት አይኖርላችሁም እኮ እናንተ ራሳችሁ ናችሁ የእናንተን ህይወት የሚኖርላችሁ። ውዶቼ የነበረን ቆይታ ይህንን ይመስላል። ሀሳባችሁን ኮሜንት ላይ አጋሩ።